ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ሳምንታዊ የኢዜአ ስፖርት ፕሮግራም ነው። በዛሬው ዝግጅት ከሀገር ውስጥ የኢትዮጵያ ዋንጫ 3ኛ ዙር መርሃ ግብርና ከውድድሩ ጋር የተገናኙ የተለያዩ መረጃዎችን በዋናነት እንመለከታለን። ከውጭ በእንግሊዝ ፕሪሚየር ሊግ 16ኛ ሳምንት መርሃ ግብሮችን እንቃኝ ይሆናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። ተመልካቾቻችን በመግቢያ ላይ እንደገለጽኩላችሁ ቅድሚያ ከሀገር ውስጥ የምናነሳው አበይት ርዕሰ ጉዳይ የኢትዮጵያ ዋንጫ መርሃ ግብር ይሆናል። የኢትዮጵያ ዋንጫ 3ኛ ዙር ጨዋታዎች ቅዳሜና ወደፊታችን ነገና ከነገ በስቲያ የሚከናወኑ ይሆናል። መርሃ ግብሮቹን ቅድሚያ እንመለከታለን። አቃቂ ቃሊቲ ክፍለ ከተማ ከነገሌ አርሲ ከረፋዱ 4 ሰዓት፣ ባህር ዳር ከተማ ከቦዲቲ ከተማ ቀኑ 7 ሰዓት እና ኢትዮጵያ መድን ከቢሾፍቱ ከተማ ቀኑ 9 ሰዓት ከ30 ላይ በሐዋሳ ዩኒቨርሲቲ ጨዋታቸውን ያደርጋሉ። እነዚህ ቅዳሜ መርሃ ግብሮች ናቸው። በአዲስ አበባ ስቴዲየም መቻል ከድሬዳዋ ከተማ ቀኑ 9 ሰዓት ከ30 ጨዋታቸውን ያደርጋሉ። መቻል እንግዲህ በኢትዮጵያ ዋንጫ ታሪክ በርካታ ጊዜ ዋንጫውን ያነሳ ቡድን ነው ማለት ነው። መርሃ ግብሩም እሁድ ሲቀጥል ደብረ ብርሃን ከተማ ከቤንች ማጂ ቡና በአዲስ አበባ ስቴዲየም፣ ወልዋሎ አዲግራት ዩኒቨርሲቲ ከንብ እግር ኳስ ክለብ በሐዋሳ ዩኒቨርሲቲ ስቴዲየም በተመሳሳይ ከቀኑ 7 ሰዓት ላይ ጨዋታቸውን እንደሚያከናውኑ የፌዴሬሽኑ መረጃ ያመለክታል ማለት ነው። ሲዳማ ቡና ከአርባ ምንጭ ከተማ በአዲስ አበባ ስቴዲየም ከቀኑ 9 ሰዓት ከ30 እሁድ ጨዋታቸውን የሚያደርጉ ይሆናል። ሰኞ የመጨረሻው ጨዋታ ይደረጋል። ኢትዮጵያ ቡና ከመቀሌ ሰብአ እንደርታ በሐዋሳ ዩኒቨርሲቲ ስቴዲየም ጨዋታቸውን የሚያደርግ ይሆናል። ካቻምና ከሁለት ዓመት በፊት ኢትዮጵያ ቡና የውድድሩ አሸናፊ እንደሆነ የሚታወስ ነው። እንግዲህ በዘንድሮ ውድድር ዓመት የተሻለ ውጤት ለማስመዝገብ በ3ኛው ዙር ከመቀሌ ሰብአ እንደርታ ጋር ጨዋታውን የሚያደርግ ይሆናል። በ3ኛው ዙር የሚያልፉ ቡድኖች እንግዲህ አሁን 16 ውስጥ ነው ያሉት። በቀጣይ ወደ ሩብ ፍጻሜ የሚያልፉ ይሆናል ማለት ነው። የወቅቱ የውድድሩ አሸናፊ ወላይታ ዲቻ በአንደኛው ዙር መሰናበቱ የሚታወስ ነው። ይህን ውድድር የሚያሸንፈው ክለብ እንግዲህ በቀጣይ 2019 ዓ.ም በካፍ ኮንፌዴሬሽን ዋንጫ ኢትዮጵያን ወክሎ እንደሚሳተፍ የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። እንግዲህ ይሄ መርሃ ግብሩን የተመለከተው መረጃ ነው። ይሄ ውድድር እንግዲህ በኢትዮጵያ ታሪክ አንጋፋው ከሚባሉ ቀደምት ውድድሮች መካከል የሚጠቀስ ነው። በኢትዮጵያ አቆጣጠር በ1937 ዓ.ም የተጀመረ ውድድር ነው። 81 ዓመታትን ያስቆጠረ ውድድር ነው የኢትዮጵያ ዋንጫ። በወቅቱ ሲጀመር እንግዲህ የተለያዩ ክለቦች ተሳትፏል። በተለይም በአዲስ አበባና ዙሪያ የሚገኙ ክለቦች ተሳትፎ አድርጓል። የብሪቲሽ ሚሊተሪ የሚባለው ቡድን እንግዲህ ተሳትፎ አድርጎ ነበረ። በ1937 በነበረው የመጀመሪያው ውድድር ብሪቲሽ ሚሊተሪ ነበር የመጀመሪያውን ዋንጫ ማንሳት የቻለ። የውድድር ሲጀመር ዋና ዓላማው እንግዲህ ለክለቦች የውድድር ዓላማን የውድድር አማራጭን መፍጠርና የኢትዮጵያ ፕሪሚየር ሊግ በወቅቱ የኢትዮጵያ ብሔራዊ ፕሪሚየር ሊግ የሚባል ስያሜ ነበረው። ከ1990 በኋላ ፎርማቱ ተቀይሮ እንግዲህ የኢትዮጵያ ፕሪሚየር ሊግ የተባለ ይጠራል። በወቅቱ የነበረው የሊግ የመጀመሪያ ዲቪዚዮን ውድድር የነበረውን ውድድር የመደገፍም ዓላማ ይዞ ነበረ ሲካሄድ የነበረው። እንደ ይሄ ጥሎ ማለፍ ውድድር እንግዲህ በእንግሊዝ አንጋፋ የሚባለው ከ150 ዓመት በላይ ታሪክ ያለው እንግሊዝ ኤፍኤ ካፕ እና በሌሎች ሀገራት የሚደረጉ የጥሎ ማለፍ ውድድሮች ፎርማቶችን አይነት ውድድር ነው ማለት እንችላለን። በአንጋፋነቱም የሚጠቀስ ውድድር ነው። በአፍሪካ ደረጃም የሚጠቀስ ውድድር ነው ማለት ነው። በውድድሩ የመጀመሪያ ዓመታት ላይ ሲሳተፉ የነበሩ ክለቦች የአዲስ አበባና የአዲስ አበባ ዙሪያ የሚገኙ ክለቦች ናቸው። እንግዲህ የውድድር የእግር ኳሶች መዋቅሮችን ለመዘርጋት ፉትቦል ስትራክቸር የሚባለው ለመዘርጋትና ሀገር በቀል አቅምን ወይም ደግሞ ሎካል ታለንትን ለመለየት ትልቅ አስተዋጽኦ ያደረገ እንደሆኑ መረጃዎች ያመለክታሉ ማለት ነው። ውድድር በኢትዮጵያ አቆጣጠር በ1950ዎቹና በ1960ዎቹ መጀመሪያ ላይ በጊዜ ሂደት እየሰፋ የመጣበት አለ። ከተለያዩ ክልሎች የተወጣጡ ክለቦችም እንግዲህ ውድድራቸውን ሲያደርጉ ነበረ ማለት ነው። ይሄ እንግዲህ እውቅና እያገኘ መምጣቱ እንግዲህ ይህን ውድድር የብሔራዊ አንድነት መገለጫ ከስፖርት ውድድሩ ባለፈ የብሔራዊ አንድነት መገለጫና የአንድነት መሳሪያ እንዲሆን አድርጎታል ማለት ነው። የእግር ኳስ መሰረተ ልማት እያደገ መምጣት በተለይም የስቴዲየሞች መብዛት፣ የልምድ ስፍራዎች መብዛት የውድድር ተደራሽነቱን ይበልጥ እንዲሰፋ አድርጓል ማለት ነው። በኢትዮጵያ
እግር ኳስ ታሪክ የመጀመሪያው ክለብ የሆነ ቅዱስ ጊዮርጊስ ነው። በታህሳስ 1928 ዓ.ም የተቋቋመው ቅዱስ ጊዮርጊስ እንግዲህ ውድድሩ ከመጀመሩ 9 ዓመት በፊት አስቀድሞ የተመሰረተ ክለብ ነው። በውድድሩ መጀመሪያ ዓመታት ላይ የነበሩ ውድድሮችን በማሸነፍ እንግዲህ ቅዱስ ጊዮርጊስ የበላይነቱን የያዘ ቡድን ነው ማለት ይቻላል። እንደ ኢትዮጵያ አቆጣጠር በ1970ዎቹና በ1980ዎቹ መጀመሪያና መጨረሻ ላይ እንግዲህ የክለቦች የተሳትፎ ቁጥር ይበልጡኑ ያደገበት ሁኔታ መመልከት እንችላለን። የንግድ ክለቦች፣ የመንግስት ክለቦች እየተሳተፉ መጥተዋል። ለምሳሌ ኢትዮጵያ ቡና በወቅቱ ኢትዮጵያ መብራት ኃይል አሁን ኢትዮ ኤሌክትሪክ የሚባለው፣ እርሻ ሰብል፣ ኢትዮ ሲሚንቶ፣ መቻል፣ ኢትዮጵያ መድን፣ ድሬዳዋ ሲሚንቶ የሚባሉ የተለያዩ በርካታ የመንግስትና የኮርፖሬት የሚባሉ ደግሞ የድርጅት ተቋማት ይሳተፋሉ ማለት ነው። እነዚህ ውድድሮች ላይ መሳተፋቸው እንግዲህ አስተዋጽኦ አድርጓል በራሱ ለውድድሩ ተቀባይነት ማግኘት። የመርሃ ግብሮች ሰሌዳ መሻሻል፣ የሽልማት ክፍል፣ የዳኞች ምደባ ላይም ከጊዜ ወደ ጊዜ ለውጦች እየታዩ መጥተዋል ማለት ነው። የመገናኛ ብዙሃንም በጊዜ ሂደት ለዚህ ውድድር እየሰጡት የመጡት ሽፋንም እንግዲህ የውድድሩ ሽፋን የበለጠ እንዲያድግ አስችሎታል ማለት ነው። በኢትዮጵያ በ1980ዎቹ መጀመሪያ ላይ ይህ የኢትዮጵያ ዋንጫ የሚያሸንፍ ቡድን እንግዲህ በካፍ ኮንፌዴሬሽን ዋንጫ መሳተፍ መጀመሩ ክለቦች ከሀገር ውስጥ ባለፈ በሌሎች አህጉር አቀፍ መድረኮች ላይ እንዲሳተፉ ትልቅ አጋጣሚ የፈጠረ ነው ማለት እንችላለን። በ1990ዎቹ መጀመሪያና በኢትዮጵያ ሚሊኒየም 2000 ከገባ በኋላ እንግዲህ ደግሞ ይህን የኢትዮጵያ ዋንጫ ውድድር ከፍተኛ ቁጥር ያለው ስፖርት አፍቃሪ በስቴዲየም በመገኘት ውድድሩን ሲከታተል ቆይቷል። ሰፊ የመገናኛ ብዙሃን ሽፋን ማግኝቷል። የኢትዮጵያን ዋንጫ የሚያሸንፉ ቡድኖችም በቋሚነት የካፍ ኮንፌዴሬሽን ዋንጫ ላይ በስፋት ተሳታፊ ሆኗል ማለት። የኢትዮጵያ ዋንጫ በተለያዩ ምክንያቶች ላለው 14-15 ገደማ ጊዜ ሳይካሄዱ ቆይቷል ማለት ነው። ያም ቢሆን ግን ውድድሩ ጸንቶ በመቆየት የኢትዮጵያ እግር ኳስ ምልክት ሆኖ እየተየ ይገኛል ማለት ነው። ኢትዮጵያ ዋንጫ ሲነሳ እንግዲህ ከኢትዮጵያ እግር ኳስ ጋር አብሮ ይነሳል። የኢትዮጵያ እግር ኳስና የኢትዮጵያ ዋንጫ የአንድ ሳንቲም ሁለት ገጽታዎች ናቸው ማለት ይቻላል። የኢትዮጵያ እግር ኳስን ያለ ኢትዮጵያ ዋንጫ ማሰብ አይቻልም። በጣም አንጋፋ ቡድኖች በኢትዮጵያ እግር ኳስ ውስጥ ትልቅ ታሪክ ያላቸው ስኬታማ ቡድኖች የተሳተፉበት በርካታ ቡድኖች የተሳተፉበትና በርካታ ተመልካቾች የተፎካከሩበት ጨዋታ በስቴዲየም ገብተው የተከታተሉትና በርካታ ሽፋን ያገኘ አንጋፋ የሚባል የሀገር ውስጥ ብሔራዊ ውድድር ነው ማለት ነው። መቻልና ቅዱስ ጊዮርጊስ ውድድር በማንሳት በጣም በርካታ ጊዜ የሚታወቁ ናቸው። መቻል ከ12 ጊዜ በላይ አንስቷል። ቅዱስ ጊዮርጊስ 11 ገደማ ጊዜ ይሄን ዋንጫ አንስቷል ማለት ነው። ኢትዮ ኤሌክትሪክ፣ ኢትዮጵያ ንግድ ባንክ፣ ኢትዮ እርሻ ሰብል፣ የአዳማ ከተማ፣ ኢትዮጵያ ቡና፣ ሲዳማ ቡና፣ ሐዋሳ ከተማ፣ ወላይታ ዲቻ ሌሎች የኢትዮጵያን ዋንጫ ካነሱ ክለቦች መካከል የሚጠቀሱ ናቸው ማለት ነው። እነዚህ ክለቦች እንግዲህ በኢትዮጵያ ዋንጫ ውስጥ ትልቅ ጉልህ ሚና ያላቸው ክለቦች ናቸው ማለት ነው። ውድድር እንግዲህ 81 ዓመታትን አስቆጥሮ አሁንም እየተካሄደ ይገኛል። ባለፉት ጥቂት ዓመታቱም ውድድሩ በተጠናከረ መልኩ ቀጥሏል። ከ3-4 ዓመታት በፊት ውድድሩ ተቋርጦ ነበረ በተለያዩ ምክንያቶች ኮቪድን ጨምሮ ማለት ነው። በድጋሚ እየተካሄደ ይገኛል። በዚህ ውድድር ላይ ከአንደኛ ዲቪዚዮን፣ ሁለተኛ ዲቪዚዮን እታችም እንግዲህ አማተር የሚባሉ ክለቦች እየተሳተፉበት ነው። ከላይኛው እስከ ታችኛው ዲቪዚዮን ያሉ ቡድኖች ተሳትፎ እያደረጉበት መሆኑ ውድድሩ አካታች መሆኑን የሚያሳይ ነው። በክለቦች መካከል ካለው ፉክክር በተጨማሪ በዜጎች መካከል እርስ በርስ ትብብርን በመፍጠር ብሔራዊ አንድነትን በማጠናከር የብሔራዊ ምልክት ሆኖ ውድድር እያገለገለ ይገኛል። እንግዲህ 3ኛ ዙር የዘንድሮ መርሃ ግብር የፊታችን ቅዳሜና እሁድ ይደረጋል። እነዚህን የተመለከቱ መረጃዎችን በስፋት በቀጣይ የምንመለስባቸው ይሆናል። ተመልካቾቻችን ከሀገር ውስጥ የተመለከትነው ርዕሰ ጉዳይ ይህን ይመስል ነበረ። ከአፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከኢዜአ ስፖርት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል ተመልካቾቻችን። ከውጭ የምንመለከተው የእንግሊዝ ፕሪሚየር ሊግን የ16ኛ ሳምንት መርሃ ግብር ነው። የእንግሊዝ ፕሪሚየር ሊግ 16ኛ ሳምንት መርሃ ግብር ከነገ ቅዳሜ አንስቶ እስከ ሰኞ የሚደረጉ ይሆናል። ቅዳሜ በሚደረጉ ጨዋታዎች ይሄ መርሃ ግብር ይጀመራል። የሊጉ መሪ አርሰናል ከወልቭስ የሚያደርጉት ጨዋታ ተጠቃሽ ነው። ቅዳሜ የሚደረግ ጨዋታ ነው ማለት ነው። ምሽት 5 ሰዓት ላይ ይደረጋል የሁለቱ ቡድኖች ጨዋታ። አርሰናል ሊጉን በ33 ነጥብ እየመራ ይገኛል። ወልቭስ በ2 ነጥብ የመጨረሻውን 20ኛ ደረጃ ይዟል ማለት ነው። አርሰናል በውድድር ዓመቱ ባደረጋቸው
15 ጨዋታዎች 10ን ሲያሸንፍ 2 ጊዜ ተሸንፏል። በቀሪ 3 ጨዋታዎች ላይ አቻ ተለያይቷል። በጨዋታዎቹ ላይ 28 ግቦችን ሲያስቆጥር 9 ግቦችን አስተናግዷል ማለት ነው። ተጋጣሚ ወልቭስ በሊጉ እስካሁን ምንም ጨዋታዎችን አላሸነፈም። መጥፎ የሚባል የውድድር ዓመት እያሳለፈ ይገኛል። 13 ጊዜ ሽንፈት ሲያስተናግድ 2 ጊዜ አቻ ወጥቷል። 8 ጎሎችን ደግሞ ሲያስቆጥር 33 ግቦችን አስተናግዷል ማለት ነው። በርካታ ግቦችን ያስተናገደ ቡድን ነው። በሁለት ነጥብ የመጨረሻውን ያኛ ደረጃ ይዟል ማለት ነው። አርሰናል በ15ኛ ሳምንት በአስቶን ቪላ ከደረሰበት የ2-1 ሽንፈት በኋላ ገግሞ እንግዲህ ወደ አሸናፊነት ለመመለስ የሚያደርገው ጨዋታ ነው። በሮብ ኤድዋርድ የሚመራው ወልቭስ ደግሞ ከተከታታይ ሽንፈቶች በኋላ በሊጉ የመጀመሪያ ድሉን ለማስመዝገብ የሚያደርገው ጨዋታ ነው ማለት ነው። እነዚህ ሁለት ቡድኖች የሚያደርጉት ጨዋታ ይጠበቃል። የጨዋታውን ለማሸነፍ አርሰናል ሰፊውን ግምት አግኝቷል። ወልቭስ እንግዲህ ዝቅተኛውን የማሸነፍ ግምት ያገኘ ቡድን ሆኗል። በዚህ ጨዋታ ላይ እንግዲህ በእግር ኳስ ውስጥ የሚፈጠር ነገር እንግዲህ የሚታወቅ ባይሆንም ግን አርሰናል ሰፊ ግምት ያገኘበት ነው። በአውሮፓም በእንግሊዝም ድንቅ ብቃቱን ያሳየ ይገኛል። አርሰናል ይህን ጨዋታ ያሸንፋል ተብሎ ሰፊ ግምት አግኝቷል። እንግዲህ የእንግሊዝ ፕሪሚየር ሊግ ያልተጠበቁ ውጤቶች የሚስተናገዱበት ከመሆኑ አንጻር ወልቭስም 3 ነጥብ ሊያገኝ የሚችልበት እድል ሊኖር ይችላል። ይህ ግን በድንቅ ብቃቱ ላይ ከተገኘና ቡድኑ የራስ መተማመኑን በመገንባትና እንግዲህ የተከላካይ ክፍሉን በማጠናከር የሚጫወት ከሆነ በነገው ጨዋታ ላይ አርሰናልን ሊፈትን ይችላል። እነዚህ ሁለቱ ቡድኖች ጨዋታ የቅዳሜ መጨረሻ ጨዋታ ነው። ምሽት 5 ሰዓት ላይ የሚደረግ ይሆናል። አስቀድሞ የሚደረጉ ጨዋታዎችን ስንመለከት እንግዲህ ቅዳሜ ቼልሲ ከኤቨርተን፣ ሊቨርፑል ከብራይተን ከምሽቱ 12 ሰዓት ላይ ጨዋታቸውን የሚያከናውኑ ይሆናል ማለት ነው። በርኔ ከፉልሃም ምሽቱ 2 ሰዓት ከ30 ላይ ጨዋታቸውን የሚያደርጉ ጨዋታ ነው። ይህ መርሃ ግብር እሁድም ሲቀጥል እሁድ በ16ኛ ሳምንት መርሃ ግብር 5 ጨዋታዎች ይደረጋሉ። ከነዚህ ጨዋታዎች መካከል ክሪስታል ፓላስ እና ማንቸስተር ሲቲ ከቀኑ 11 ሰዓት በሴልኸርስት ፓርክ የሚያደርጉት ጨዋታ ይጠበቃል ማለት ነው። ክሪስታል ፓላስ በ26 ነጥብ 4ኛ ደረጃን ይዟል። ማንቸስተር ሲቲ በ30 ነጥብ 2ኛ ደረጃ ላይ ይገኛል ማለት ነው። እነዚህ ቡድኖች በእንግሊዝ ፕሪሚየር ሊግ ሲገናኙ ያሁኑ ለ31ኛ ጊዜ ነው። ከዚህ ቀደም ባደረጓቸው 30 ጨዋታዎች ላይ ማንቸስተር ሲቲ 19 ጊዜ በማሸነፍ የበላይነቱን ይዟል። ክሪስታል ፓላስ 9 ጊዜ ሲያሸንፍ እንግዲህ በቀሪ 7 ጨዋታዎች ደግሞ አቻ ተለያይቷል ማለት ነው። ማንቸስተር ሲቲ በእነዚህ 30 ጨዋታዎች ላይ 63 ግቦችን ከመረብ ላይ ሲያሳርፍ ክሪስታል ፓላስ 30 ግቦችን አስቆጥሯል። ባለፉት 5 የሊግ እርስ በርስ ግንኙነታቸው ያለውን ውጤት ስንመለከት ማለት ነው ማንቸስተር ሲቲ 3 ጊዜ ሲያሸንፍ 2 ጊዜ አቻ ወጥቷል ማለት ነው። 3 ጊዜ ሲያሸንፍ ማንቸስተር ሲቲ 2 ጊዜ አቻ ወጥቷል። ባለፉት 5 ጨዋታዎች ክሪስታል ፓላስ ማንቸስተር ሲቲ ማሸነፍ አልቻለም ማለት ነው። በኦስትሪያ አሰልጣኝ ኦሊቨር ግላስነር የሚመራው ክሪስታል ፓላስ በዘንድሮ ውድድር ዓመት ድንቅ ብቃቱን እያሳየ ጋር ባለፈው ውድድር ዓመትም በታሪኩ ለመጀመሪያ ጊዜ 2 ዋንጫዎችን ማንሳቱ ይታወሳል። በኤፍኤ ካፕ ፍጻሜ ማንቸስተር ሲቲን በማሸነፍ ኮሚኒቲ ሺልድ ፍጻሜ ጨዋታ ደግሞ ሊቨርፑልን በማሸነፍ 2 ዋንጫዎች ማንሳቱ ይታወሳል። በዘንድሮ የውድድር ዓመት ድንቅ ብቃቱን በማሳየት እንግዲህ በ26 ነጥብ 4ኛ ደረጃ ላይ ይገኛል። ማንቸስተር ሲቲ እንደ አውሮፓውያን አቆጣጠር በ2004-2005 ከነበረው መጥፎ የውድድር ዓመት በኋላ በዘንድሮ የውድድር ዓመት ራሱን አድሶ መጥቶ እንግዲህ ጥሩ እንቅስቃሴ እያደረገ ይገኛል። ከሊጉ መሪ 2 ነጥብ ዝቅ ብሎ 2ኛ ደረጃ ላይ ይገኛል ማለት ነው። አስቀድሞ አርሰናል ለይን ጨዋታ የወልቭስን የሚያደርገውን ጨዋታ ካሸነፈ ከማንቸስተር ሲቲ ጋር የሚኖረው ጨዋታ የነጥብ ልዩነት ወደ 5 ከፍ ይላልና ማንቸስተር ሲቲ ይህን ጨዋታ የማሸነፍ ግዴታ ውስጥ ይገባል። ክሪስታል ፓላስ ባለፉት ጨዋታዎች ላይ እንግዲህ ማንቸስተር ሲቲን እየፈተነ ይገኛል። በወዱም ጨዋታ እንግዲህ ጠንካራ ፉክክር ይደረጋል ማለት ነው። የደቡብ ለንደኑ ክሪስታል ፓላስ ማንቸስተር ሲቲን ይፈትናል ተብሎ ይጠበቃል። እነዚህ ጨዋታ በጣም የሚጠበቅ ነው ማለት ነው። እነዚህ በፕሪሚየር ሊጉ ካሉ ምርጥ 4 ቶፕ 4 ቡድኖች ሁለቱ መሆናቸው ጨዋታውን የተለየ ትኩረት እንዲያገኝ አድርጎታል ማለት ነው። ማንቸስተር ሲቲ ካሸነፈ እንግዲህ ከሊጉ መሪ አርሰናል ጋር ልዩነት ዝቅ የማድረግ እድል ያገኛል። የ39 ዓመቱ ዳረን ኢንግላንድ እንግዲህ ይህን ጨዋታ ይመሩታል ማለት ነው። ሰኞ ዕለት ይሄ መርሃ ግብር የሚጠናቀቅ ይሆናል። ከዛ በፊት ወደ የሚደረጉ ጨዋታዎች ስንመለከት ሰንደርላንድ ከኒውካስትል ዩናይትድ ይሄ የደርቢ ጨዋታ ነው። ኖቲንጋም ፎረስት ከቶተንሃም ስፐርስ እና ዌስትሃም ዩናይትድ ከአስቶን ቪላ በተመሳሳይ ከቀኑ 11 ሰዓት ላይ እሁድ ጨዋታቸውን የሚያደርጉ ይሆናል። ብሬንፎርድ ከሊድስ ዩናይትድ ምሽት 1 ሰዓት ከ30 ላይ ጨዋታቸውን ያደርጋሉ። ሰኞ ታህሳስ 6 የሊጉ
የ16ኛ ሳምንት የመጨረሻ መርሃ ግብር በማንቸስተር ዩናይትድ እና በቦርንማውዝ መካከል ምሽት 5 ሰዓት ላይ በኦልድ ትራፎርድ ስቴዲየም የሚከናወን ይሆናል። ማንቸስተር ዩናይትድ በ25 ነጥብ 6ኛ ደረጃ ላይ ይገኛል። ቦርንማውዝ በ20 ነጥብ 13ኛ ደረጃ ላይ ይገኛል። ሁለቱ ክለቦች በፕሪሚየር ሊጉ ሲገናኙ ያሁኑ ለ17ኛ ጊዜ ነው። ከዚህ ቀደም ባደረጓቸው 16 ጨዋታዎች ማንቸስተር ዩናይትድ 9 ጊዜ ሲያሸንፍ ቦርንማውዝ 4 ጊዜ ድል ቀንቶታል። በቀሪ 3 ጨዋታዎች አቻ ተለያይቷል ማለት ነው። ማንቸስተር ዩናይትድ በእነዚህ ጨዋታዎች 17 ጨዋታዎች ላይ ማለት ነው 30 ግቦችን ሲያስቆጥር ቦርንማውዝ 18 ጎሎችን ከመረብ ላይ አሳርፏል። ባለፉት 5 ጨዋታዎች በእንግሊዝ ፕሪሚየር ሊግ ማለት ነው በነበራቸው እርስ በርስ ግንኙነት ቦርንማውዝ የተሻለ ክብረ ወሰን አለው። ቦርንማውዝ 2 ጨዋታዎችን ሲያሸንፍ ማንቸስተር ዩናይትድ 1 ጊዜ አሸንፏል። በቀሪ 2 ጨዋታ አቻ ተለያይቷል ማለት ነው። ሁለቱ ቡድኖች በጨዋታው ላይ እንግዲህ ተመጣጣኝ ፉክክር ያደርጋሉ ተብሎ ይጠበቃል። ማንቸስተር ዩናይትድ ወጣ ገባ አቋም በዘንድሮ የእንግሊዝ ፕሪሚየር ሊግ እያሳየ ይገኛል። ቦርንማውዝ ጥሩ አጀማመር ቢያሳይም በአንድ ወቅት በሊጉ የደረጃ ሰንጠረዥ ሁለተኛ ላይ ቢቀመጥም ባለፉት ጥቂት ጨዋታዎች ላይ የውጤት ማጣት አጋጥሞት እንግዲህ ወደ 12ኛ ደረጃ ዝቅ ብሏል ማለት ነው። ቦርንማውዝ ወደ ቀደመ ብቃቱ ለመመለስ ማንቸስተር ዩናይትድ በ15ኛ ሳምንት ወልቭስ ላይ ካስመዘገበ 4-1 ድል በኋላ በአሸናፊነት ለመቀጠል የሚያደርጉት ወሳኝ ጨዋታ ነው። የ43 ዓመቱ ሳይመን ኡፐር ይህን ጨዋታ በዋና ዳኝነት ይመሩታል ማለት ነው። እነዚህን ይመስላሉ የእንግሊዝ ፕሪሚየር ሊግ 16ኛ ሳምንት ጨዋታዎች። ከሀገር ውስጥም ያነሳውትን የኢትዮጵያ ዋንጫና የእንግሊዝ ፕሪሚየር ሊግ 16ኛ ሳምንት ጨዋታዎች፣ ሌሎችም የሀገር ውስጥ የውጭ ስፖርታዊ መረጃዎች ሰኞ በምናቀርበው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም በድረ ጨዋታ ትንተና በስፋት የምንመለስባቸው ይሆናል። ተመልካቾቻችን የዛሬው የኢዜአ ስፖርት ፕሮግራም ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ እስከ ሳምንት ቸርን ሰንብት።